ፍትህ ለኢፉዬ ፍትህ ለኢፉዬና ለናታ ፍትህ እንፈልጋለን። ፍትህ የያፌትን ስራ ማየት እንፈልጋለን። ፍትህ ለኢፉዬና ለናታ። ሰላም የተወደዳችሁና የተከበራችሁ ውድ የሀገሬ ልጆች፣ በሀገርም በውጭም ያላችሁ ውድ የሀገሬ ልጆች ሰላም 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 ብያለሁ ሁላችሁንም። ይህን ቪዲዮ የምትከታተሉ ውድ እህት ወንድሞቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የደወል ምልክቷን በመጫን ቤተሰብ የሆኑ ተከታታይ የምለቃቸው ቪዲዮዎች እንዲደርሳችሁ ቤተሰብ አድርጉኝ። ውድ እህት ወንድሞቼ፣ ፍትህ ስንል ለያፌትና ለናታንና ለኢፍራታ ፍትህ እንጠይቃለን። ያፌት የኢፍራታን ማርገዝ ሰማ። ማን ነገረው? እንዴትስ ሰማ? እንዳያችሁት እንደተከታተላችሁት ቪዲዮውን ውድ እህት ወንድሞቼ፣ ያፌት ሉሊት የምትባል ነገረኛ፣ በጣም የምታስጠላ፣ በነገር የተካነች፣ ነገሩ አብሯት የሚሄድ ግን የምሬ ነው የምላችሁ ማለት ነው። ሉሊት ውይ እንዴት እንደምታናድደኝ! ደውላ ለያፌት ነገረችው ኢፍራታ ነፍሰ ጡር መሆኗን ማለት ነው። ደውላ ስነግረው በጣም ደነገጠ። በጣም እንዴት እንደደነገጠ ያው ቪዲዮውን እንዳያችሁት በጣም ነው የተናደደው ማለት ነው። ለምን እንዴት እንደሆነ በጣም ከባድ ነው አደነጋገጡ። ኢፉዬም እተኛችበት በአይነ ቁራኛ እያየችው ጣውላውን አጮኸው። ከዛም ወጥቶ ሄደ። ወዴት እንደሄደ አላውቅም። ከዛ ኢፉዬ በጣም ደነገጠች። ነጋሪቱ ሉሊት ናት። ሉሊት የምትባል ነገረኛ ከባድ ነው በጣም። እኔማ እንኳን ደስ ያለህ ልልህ ነው የደወልኩት አለችው። ለምኑ አላት። ለምኑ ሲላ ምንድን ነው የምቀባጠሪው? ልጅ ሲመጣ እኮ ጸባይህ ሊለወጥ ይገባል አለችው። ከዛ ኢፍራታ እኮ እርጉዝ ናት አለችው። ምን አላት። እንደዛ ብሏት ስልኩን ዘጋው። ተናደደ፣ ጨሰ። ናታን የኢፉዬን እንደዚህ መሆን አላወቀም ነበርና ድንገት ሰምቶ በጣም አለቀሰ፣ ተበሳጨ። እንዴት ደበቃችሁኝ አላቸው ቤዝዬንና በጣም ተበሳጨ ማለት ነው። በጣም ተናደደ። ናታን አለቀሰ፣ እንደ እብድ ሆነ። ኢፍራታ በጣም የተጎዳች ነው የመሰለው። በህይወት ያለች ራሱ አልመሰለውም። በጣም ተናደደ ማለት ነው። ሲናደድ ኢፉዬ ያው በሰላም እንደሆነች ቢነግሩትም ቤዚና ምንም ማድረግ አልተቻለም። ሊረጋጋ አልቻለም። እንደምንም ተረጋጋ። ከዛን በኋላ ደውለው ኢፉዬ ጋር ደውለው አገናኙት። አያት፣ መቋቋም አልቻለም። አለቀሰ። ሲያለቅስ ናታን ኢፉዬም ራሷን በቃ ደህና ነኝ አለች። ደህና ነኝ። በጣም ከባድ ነው የሉሊት ስራ፣ በጣም ያናድዳል። በቃ ውስብስብ ናት ሉሊት። እና ውድ ቤተሰቦቼ ቪዲዮውን እንዳያችሁት በጣም ከባድ ነው። ያፌት በፊት የነበረውን ነገር አስታውሶ ራሱን እየጠየቀ ነው ያለው። ምን እየተፈጠረ ነው? ምን እንደሆነ ማወቅ አልቻለም። ዶክተሯንም
ገደለው። በሽጉጥ መኪና ውስጥ እንዳለ ዶክተሩ ገደለው ማለት ነው። ያፌት ያፌት ስራው ብዙ እኮ ነው። ያፌት ከባድ ነው። ከዛ ቀሰቀሱትና እንደተኛ ናታን ተኝተው ነበርና ምግብ ሰርተን መሄድ አለብን ስትላት ፂና ቤዚ ተመካክረው በቃ ለምን አይሰሩላትም ቢኒና ናታን ለምን አይሰሩላትም ብለው ተመካከሩ ማለት ነው። ቤዚዬና ፂ ከዛ ቀሰቀሱት። ናታን ሲቀሰቅሱት በጣም ደንግጦ ተነሳና ምን ሆናችሁ? ኢፉዬ ምን ሆነች? ምን ተፈጠረ? ብሎ በጣም ደንግጦ ተነሳ ከእንቅልፉ። ከዛ ሲነሳ ወንድሜ ተረጋጋ አለች ጽዬ። ተረጋጋ ስትለው ሊረጋጋ አልቻለም። ቤዚ ንገሪኝ አላት። ቤዝዬን ማለት ነው። ቤዝዬን ስትነግረው አይ ስለ ኢፉዬ ነው፣ ግን ደህና ናት፣ ምግብ ፈልጋ ነው አለችው። የኔ ጨረቃ የኔም ምግብ ፈልጋ ነው አለ ናታን ማለት ነው። ወይ እንዴት ደስ ይላል። ከዛ ናታዬ ብር ብሎ ነው የተነሳው ምግብ ሊሰራ ለኢፉዬ ማለት ነው። ከዛ ጽዬ ደወለች፣ ለቢኒ ደወለችለትና ፈልጌህ ነበር አለችው። ፈልጌህ ነበር ስትለው ለምን ፈለግሽኝ? ምን ሆንሽ አላት። ምን ሆንሽ ሲላት አይ የፈለግኩህ ምግብ እንድትሰሩ ነው፣ ወንድሜ ጋር ለኢፉዬ ምግብ እንዲሰሩላት ነው ስትለው አይ እንደዛ ከሆነማ አልመጣም አላት። ምግብ እንዲሰራልሽ ፈልገሽ ነው ይላታል። እውነቱን ተናገሪ ሲላት አዎ ትለዋለች ጽዬ ማለት ነው ለቤዚ። እንደዛ ከሆነማ አልመጣም እዚህ ምሰራዋለኝ ይላታል ማለት ነው ቤዚ ቢኒ። ከዛ ትቆጣለች። ስትቆጣ እንደ ላይ ፈልጌ ነው በቃ ትለዋለች። እሺ በቃ መጣ ሲላት ጽዬ ደስ ይላታል። ደስ ይላትና ትጠብቀዋለች። ሉሊት ሙዚቃዋን ከፍታ ትጨፍራለች። ደስታ ይሉት ምን አይሉት ትጨፍራለች። ሳላ ላይ ውይ ኩሽና ላይ ክችን ውስጥ ነው መሰላረ እንደውም ትጨፍራለች። ሰማዋን ጆሮዋ ላይ አድርጋ ምን እንደሚያጋጥማት አላቅም። እና ውድ ቤተሰቦቼ ያው ቪዲዮውን እንድትከታተላችሁት በጣም አሳዛኝ ነገር ነው ማለት ነው። ኢፉዬ በጣም እንትን ውስጥ ነው ያለችው፣ ያለችበት አደጋ ውስጥ ነው። አሁን ናታን ከሰማ ያፌት ከሰማ ማርገዟን ምን ሊፈጥርባት እንደሚችል የምናየው ይሆናል ማለት ነው ወደፊት። ይህን ሁሉ የምታደርገው ማናት? ሉሊት ናት። ሉሊት ናት ይህን ሁሉ የምትፈጥረው ማለት ነው። እና ውድ ቤተሰቦቼ ፍትህ ለናታንና ለኢፉዬ እየጠየቅን ነው ማለት ነው። ናታንዬ ክችን ቤት ገባና ያው ጉድ ማለቱን ጀመረ ማለት ነው። ምን ሊሰራ እንዳሰበ አላቅም፣ ምን እንደሆነ ብቻ እያጧጧፈ ነው ስራውን እያጧጧፈ ነው። ሎሊት ደግሞ ምን ፈልገህ ነው በጧቱ ወደዛ የምትለው ትለዋለች። ኦ እያለች ማለት ነው። ምን ይዘግሃል መልስልኝ እንጂ ትለዋለች። ዝም ይላታል። አሁንም መልስ አልሰጣትም። ስራዋ ደስ አላለውም። ደስ ስላላለው መልስ አልሰጣትም ለሷ ማለት ነው። አስወጥቶ ሊዘጋባት የፈለገ ይመስላል። እና በጣም ስላናደደችው መልስም አልሰጣትም ማለት ነው። ኢፉዬ ያው ብዙም ባትሆንም ብዙም ባያስደስትም ያን ያክል የሚያስፈራ ነገር ላይ አይደለችም። ናታንና ቢኒ ተደዋውለው ያው እየመጣሁ ነው፣ ምንድን ነው የምትፈልገው አለ። እሺ ና ቶሎ አለ ናታን።
ያው ፍትህ ያስፈልጋል። ምግብ ሰርቶ ይዞ ለመሄድ እየተዘጋጀ ነው። በጣም ገንዬ ምግብ ሰርቼ ለልጄ ይዤ ልሄድ ብላ ተዘጋጅታለች። ያው ገንዬ ልጇ ጋር ልትሄድ ተዘጋጅታለች። ኢፉዬም ተኝታለች። ገንዬም ደርሳ ለልጇ ምግብ ትኩስ ምግብ ይዛላት ከች ብላለች ማለት ነው። አይ እናት ከርታቴት ኢፉዬ ልጄ እንዴት አደርሽልኝ አለቻት። ዛሬ ለውጣለሽ ትንሽ ሸላለሽ አለቻት። ደህና ነኝ ተሽሎኛል አለቻት። እንዴት በዚህ ብርድ መጣሽ አለቻት። እንደዛ ስትላት ከዛ ቆይ እስኪ እዚህ ሶፋ ላይ አድረሽ ነው እንዴ አለቻት። አይ እናት ከዛ አይ አይደለም ዶክተር እንዲያይ ፈልጌ ነው አለቻትና ከዛ ምግብ አምጥቼልሻለሁ ብዬ ስትላት አይ አሁን እኔ አልበላም ገንዬ አለቻት። ውይ ከባድ ነው። እና ውድ ቤተሰቦቼ ለኢፉዬ ፍትህ እንፈልጋለን። ፍትህ ለኢፉዬና ለናታን እያል በዚሁ እናጠናቅቃለን። ቀጣይ ቪዲዮ ይዘን እስከምንመጣ ድረስ ሰላም ቆዩን። ባይ ባይ።